ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። መጪውን ያገዛዙ ምርጫ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ። የአማራ ህዝብ በጨፍጫፊው የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን የመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎችም የሀገሪቱ ግዛቶች ደም አፋሳሽ ሆኖ ቀጥሏል። በዚህ የአገዛዙ ጦረኛ ባህሪ የተነሳ በመላ ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው። ዜጎች በአገዛዙ ወታደሮች እየተጨፈጨፉ ሚዲያዎችም አፍኖና ዘግቶ በተፎካካሪ ስም የተደራጁ ካቢኔዎቹንና በሀገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎቹን ይዞ አገዛዙ የምርጫ ቅስቀሳ ጀምሯል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩትም አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በመካናይዝድ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈው ያለው ዘረፈጅ የማደናገሪያ ምርጫ በተመለከተ አንደኛ ለፖለቲካ ፓርቲዎች የምናደርገው ትግል በመደበኛና ሰላማዊ የፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው። ይህ ጨፍጫፊ አገዛዝ ምርጫን አጀንዳው ቢያደርግ ብዙም አያስገርምም። ይህንን የማጭበርበር ስልት የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ይህም ያገዛዙ የጭፍጨፋ ዕቅድ ተባባሪነታቸውን ያሳዩበት ወይም ከልክ ያለፈ አድርባይነታቸውን የሚያሳይ አሳፋሪ ክስተት ሆኖ አግኝተነዋል። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምጻቸውን አጥፍተው አንዳንዶችም ከጨፍጫፊው ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና ዕውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን። ሁለተኛ ለመላው የአማራ ህዝብ አገዛዙ በየቀኑ በድሮን በጅምላ እየጨፈጨፈ ልጆች በአገዛዙ ማጎሪያዎች እየተሰቃዩ ባሉበት ሁኔታ ይህ የአገዛዙ የምርጫ ድራማ ሞትህን እንደመፍቀድ መሆኑን ተረድተህ እያደረክ ያለውን ሁለንተናዊ ትግል አጠናክረህ እንድትቀጥል ጥሪያችን እናስተላልፋለን። ለመላው የኢትዮጵያ ህዝብ ያገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥም መሆኑን ተገንዝባችሁ ለአገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። ለመምህራን፣ ለትምህርት ተቋማት አመራሮችና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም። ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። መጪውን ያገዛዙ ምርጫ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ። የአማራ ህዝብ በጨፍጫፊው የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን የመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎችም የሀገሪቱ ግዛቶች ደም አፋሳሽ ሆኖ ቀጥሏል። በዚህ የአገዛዙ ጦረኛ ባህሪ የተነሳ በመላ ሀገሪቱ ሰላም ከጠፋ
ዓመታት እየተቆጠሩ ነው። ዜጎች በአገዛዙ ወታደሮች እየተጨፈጨፉ ሚዲያዎችም አፍኖና ዘግቶ በተፎካካሪ ስም የተደራጁ ካቢኔዎችንና በአገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎቹን ይዞ አገዛዙ የምርጫ ቅስቀሳ ጀምሯል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩትም አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያንን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በመካናይዝድ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈው ያለው ዘረፈጅ የማደናገሪያ ምርጫ በተመለከተ አንደኛ ለፖለቲካ ፓርቲዎች የምናደርገው ትግል በመደበኛና ሰላማዊ የፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው። ይህ ጨፍጫፊ አገዛዝ ምርጫን አጀንዳው ቢያደርግ ብዙም አያስገርምም። ይህንን የማጭበርበር ስልት የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ይህም ያገዛዙ የጭፍጨፋ ዕቅድ ተባባሪነታቸውን ያሳዩበት ወይም ከልክ ያለፈ አድርባይነታቸውን የሚያሳይ አሳፋሪ ክስተት ሆኖ አግኝተነዋል። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምጻቸውን አጥፍተው አንዳንዶችም ከጨፍጫፊው ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን። ሁለተኛ ለመላው የአማራ ህዝብ አገዛዙ በየቀኑ በድሮን በጅምላ እየጨፈጨፈ ልጆች በአገዛዙ ማጎሪያዎች እየተሰቃዩ ባሉበት ሁኔታ ይህ የአገዛዙ የምርጫ ድራማ ሞትህን እንደመፍቀድ መሆኑን ተረድተህ እያደረክ ያለውን ሁለንተናዊ ትግል አጠናክረህ እንድትቀጥል ጥሪያችን እናስተላልፋለን። ለመላው የኢትዮጵያ ህዝብ ያገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥም መሆኑን ተገንዝባችሁ ለአገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። ለመምህራን፣ ለትምህርት ተቋማት አመራሮችና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም። ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን።